ትምህርት ቤት 10 ልምጭ ተቀጥቻለሁ በገዛ ምላሴ። እንዴት ነው ያኔ? ለምን ለምን ትምህርት ቤት እናታችን ሞት ቢመጣ ትምህርት ቤት አታስቀራም እና እንደማልቀን እርግጠኛ ስለሆንኩኝ ከትምህርት ቤት የቀረ ምን ይቀጣ ተባለ። 2 እጄን አወጣሁኝ 10 ልምጭ ቀጣዊ። አይ መፍረድ ጥሩ አይደለም። እሺ ከዛ አንድ ቀን ቀረሁ። ለምን መጠጋባቲ ሄጄ ልብስ ለገበያ ሄጄ አይቼ ካልሆነ ልብስ የሚገዛልኝ አለብስም አልኩ። ብገዙልኝ ድርቅ አልኩ ብባል ብሰራ ታይ ትገረፊያለሽ ብትለኛ ይካል እምቢ አልኩ። ከዛ ሄድኩኝ ገበያ ማለት ነው። አረ ሰላም ጤና ይስጥልኝ። ውድና የተከበራችሁ እያወራችኝ እናት ቶሎ ለያዛት ብዬ አብራችሁ ስሙ ብዬ እኮ ነው። እንዴት ናችሁ? ደህና ናችሁ? ክፍል 3 ነው ከሉሉ ጋር ያለን የመጨረሻ ክፍል ይመስለኛል። ወሬው ካለ ከጣመን እንቀጥልበታለን። ላይክ ሼር ሰብስክራይብ ያደረጋችሁ ግን ተከታተሉን። የምር ላይክ ሼር ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የፎዜት ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ያው ከባላፊ የቀጠለ በክፍል 3 እንመጣለን ብለናችሁ ነበረ። በቃላችን መሰረት በክፍል 3 መተናል። እናንተም ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ ፈታ በሉ ማለት ነው። የኔ የልጅነት ጊዜ አያልቅም። በቃ መጽሐፍ በሉ። እሺ አሁን ደግሞ ወደ ትምህርት ቤት ውስጥ ገብተናል። ትምህርት ቤት ላይ ጎበዝ ነኝ። ጎበዝ ተማሪ ተምባለኝ። ግን ጸባዬ ኤና ቢ ነው። ረባሽም መካከለኛ ማለት ነው። ኤና ቢ ግን በኋላ ላይ ሆንኩኝ። ነፍስ እያወቅኩ ስመጣ ኤና ቢ ማለት አብራሪልኝ አልገባኝ። ኤና ቢ ማለት ትረብሻለችም አትረብሽም እንደዛ ነው ኤና ቢ የሚባለው። እሺ ጸባይም አላትም የላትም ያኔ መካከለኛ ነች። ግን በኋላ ላይ ይሄ የሆነው ከ1 እስከ 3 ነው። ከዛም በኋላ ግን ሆንኩኝ። በቃ አልናገርም አልጋገርም ጨዋ ሆንኩኝ። ከማንንም አልነካካም። ከዛ በፊት ግን እጣላለሁ፣ መታለሁ፣ ደባደባለሁ፣ ምን እላለሁ። ጨዋነቱን ከየት አገኘሽው? በቃ የሆነ ነፍስ እያወቅኩ ስመጣ ምናምን ጨዋ ሆንኩኝ። ግን በልጅነቴ ምናምን እዛ ትምህርት ቤት እረብሻለሁ፣ ተማሪዎቹ እንዲረብሹ አደርጋቸዋለሁ። አለቃ ሆኜ ስመረጥ በቃ እንትን ላለሁ እርብሽ ነው ማለት ነው። በጣም የትምህርት ቤት አለቃ ነበርሽ? አያረጉኛል እብዲ ነገር ነበርና ከዛ ነፍስ እያወቅኩ ስመጣ ግን ጨዋ ሆንኩ። በቃ ጸባይ ማለት ተቀየሩ። አሁን ጨዋነቱ ላይ ዘለሽ ሳትገቢ 10 ልምጭ እንዴት መጣች? 10 ልምጭ ወይ የሷ ታሪክ ነው። አረፍዳለሁ ከትምህርት ቤት እና የምታስተምር መምህራችን ዘመድ ናት ከኛ ጋር ማለት ነው። ከዛ ሁልጊዜ አረፍዳለሁ። ጧጧት የመነሳት ነገር አይሆንልኝም። ሁልጊዜ አረፍጄ ነው የምገባው። ከዛ የሆነ የሚያረፍድ ተማሪ ውሃ ይቀዳል ምን ይላል ግን በባሊም በቦሌም ብላ እንደምንም ብላ ታስገባኛለች ሸውዳ ማለት ነው። ከዛ እንደው ምርር አላት አንድ ቀን ያረፈዴ ምን ይቀጣለች። ስራዬን ስለማቅ ጨፍሮ ይግባልኳት። ጭፈራ እኮ አልችልም። 2 እጅ አወጣሁ። 2 እጅ ነው ደግሞ የሚወጣው። ተስማሙ ተማሪዎቹ። ከዛ ደግሞ ሰኞና ሐሙስ እኛ ጋር ኃይለኛ የገበያ ቀን ነው። ከዛ ሰኞና ሐሙስ ተማሪ በቃ ባዶ ነው ክፍሉ አይመጣም። ይቀራሉ ማለት ነው። ወይ ቤተሰቦቻቸውን ትምህርት ቤት ምን ገበያ ይሄዳሉ ምናምን አይመችም ነው ይቀራሉ። ከዛ የቀረሳለች እናታችን እንግዲህ የፈለገ ነገር ቢሆን በጣም ለትምህርት በጣም ቦታ የምትሰጠው እናታችን እንዴንማ። ከዛ የፈለገ ነገር ቢሆን ከትምህርት ቤት አትስቀረን። በቃ ሞት ነው። አመመን ብንል ቆረጠን ብንል በጭራሽ የማይታሰብ ነው። ከዛ 10 ልምጭ ቀጣልኳት። የቀረ 10 ልምጭ። ከዛ ተማሪዎች ደግሞ ያልኳቸው ነው ተስማሙ። አስበው 10 ልምጭ ማለት ነው። 10 ልምጭ ማውራቱ ቀላል ነው። አንድ ቀን ላይ ያልደረሰ። ከዛም በኋላ ወይ የዛ ጊዜ መቼም አረሳውም ዛሬ ድረስ ማለት ነው። ከዛ ቤት እየተሰራ ነበር እኛ ጋር ማለት ነው። ቤት እያሰሩ ነበር ቤተሰቦችና ከዛ ልብስ እንዲገዛልኝ ተናግሬ ይገዛልሻል አንቺ ትምህርት ቤት ሂጂ ተባልኩ። እኔ አይኔ ካላየ
ካልሆነ ብገዙልኝ አልለብስም አልኩ ብባል ብሰራ ብለምነኝ እናቴ ምን ብትለኝ። ከዛም በኋላ መምህሮቹ ዘመዶቻችን ናቸው ብዬሻለሁ በሉ አትላቸዋለች እናቴ ማለት ወይ የዘመድ መምህር እኮ ግን አይታ ወይ ምንም ነገር እንድትሳሳቱ አይፈልጉም ምንም ነገር። ከዛም በኋላ ቤት እየተሰራ ነው እናቴ እኔም ቢብዬ ሄድኩኝ ልብሴን ገዝቼ በቃ አይከልን አሟት ነው በእና ተናገሪ ያልኳት አሟት ነው የቀረችው በእና ተናገሪ ያልኳት። ከዛ አይከል ምን ሆና ነው የቀረችው ብላ ትጠይቃታለች። አይ እንደዚህ ብላ ነው እምቢ ብላ ነው ትላታለች አይከል ማለት ነው። ከዛ ማታ መጣች መምህሯ እኛ ቤት እየተሰራ ስለሆነ እኛ ጋር መጣች። እንግዲህነት እንድች ነው ያለች እንገናኛለን አለች። በጧቱ ሄደች ትምህርት ቤት እኔም ሄድኩኝ። የቀረው ውጡ ተባለ። ትናንት ያልመጣችሁ የቀረው ውጡ ተባለ። አላበኝ እየተንጠራራች 10 ልምጭ ጠጣች እየተንጠራራች እና ወይ ተዛች ወዲህ በቃ ያዱላ ነው መሰለኝ እንደው ሰላማዊ ሰው አረገኝ አሰብሽዋል። በዛ 5 ስትቀቀይ 10 እየተንጠራራች ከዛ እጅሽ ምን መሰለ ደም መሰለ በቃ እንደዚህ እንትን እጅ ደም መሰለ ወይ ትጠያለሽ ወላሂ ቀጣይስ ብዙኛው ስለሆነ ቀስመሻው ይሰማል። ልጁ ስለመጣ ነው ዝም ነው እና ከዛም በኋላ እንደዚህ ኮኝ ስቀር እንኳን ችግር የለውም ብችልም ባልችልም ጨፍሬ ይገባል። ስታረፍች ግን ከዛች ወዲህ መቅረት አይታሰብም። ካሉዛ እናቴን ለምኛ አስደውዬ ተቀር ታመምኩም እናቴን ለምኛ አስደውዬ አስፈቅድ አንዴ ከምቻ ነው ግን ትምህርት ቤት ተመጣሽው። አዎ እሱ ዱላ ከባድ ስለሆነ ነበር አረሰው። እሱን ዱላ አረሰው። አያችሁ በሰው እሷ መቼም አልቀርም ብላ ባለ መቅረቷ ተማምና በሰው መፍረድ ከባድ ነው። ከዛ መቼም ምን ያልቀርም ሌሎቹ ራሳቸው ጉዳይ ብላ አስተላለች። አያችሁ በቆፈራችሁት ጉድጓድ መግባት አለ የሚባለው። ደግሞ ተማሪዎቹ ደግሞ እኔ ያልኳቸው ነው በቃ እንትን የሚሉኝ እኔ ያልኳቸው እሺ ነው የሚሉኝ። እሺ ነው አብረን ነው በቃ የትምህርት ቤት ትዝታ እኔ እንኳን ትዝታ የለኝ እና እንደዛ ነበር የትምህርት ቤት ትዝታችን። ግን በዛ ሆኜ ደግሞ ትምህርት ጎበዝ ነበርኩኝ። ስለምትመታኝ ምናምን እስከ 2 ወጣ ነበር። ትመታኛለች። የቤት ስራም ካልሰራው በጣም ትቆጣጠረኛለች። ከሷ ጋር ከወጣው ከዛ ዱላዋ ስልችት ሲለኝ ትምህርት ቤት ቀየርኩ። ከዛ ሰነፍ ነው። አይ እሷን ስትፈሪ ትጎብዥ ነበር ማለት ነው። ደረጃ ይዛለሁ ሲጀመር የሆነ ስህተት እንኳን ተሰራሁኝ ምን ስትሰሪ ነው ያላጠናሽ ታነግለኛል። ማንገል ምንድነው ግን በቃ ትመታኛለች በኩርኩም በቃ ዱላ ነው በቃ በየጊዜው እኔ ላይ ለምን ምን ስትሰሪ ነው ያላጠናሽ? ምክንያቱም ማታ ደግሞ እናጠናለን እንላለን እንደዚህ እንቀመጣለን ማለት ነው። ከዛ ስናጠና እናታችን እኮ በቃ ልቧ ጭልጥ ብሏል ልጆች እያጠኑ ነው ብለው ከዛ ሶስታችን አፍላፍ ገጥመን ተረት ነው የምናወራው። ተረት ማለት ዛሬ እንደዚህ ከሆነ የቤት ስራ አይሰራም። የቤት ስራ ይሰራል። ቡና አፍልቆ ተብዬ ቡና አላፈላም ብዬ ምክንያቱም የቤት ስራ አለብኝ ብዬ ይሄ ሁላችንም ምን የምንለው ነው። የሆነ ስራ ስለነታዝ የቤት ስራ አለብን ቲቶር አለብን ብለን ደግሞ ኳስ ለመጫወት እናቴ በቃ ጧል ቀሰቅሰን ስትል ትሳቀቃለች። ለምን ልጆቼ በጣም ሲያጠኑ ነው ያደሩት ምናምን ትላለች። ኳስ ለመጫወት ቲቶር ብለሽ ዲሽ አታውቂም? እኔ ኳስ አልወድም። ወይኔ ኳስ ቤታችን ጋር ነው ትምህርት ቤቱ ልክ ኳስ ሲጫወቱ አንድ ጊዜ ደግሞ የማረሳው ነገር እየተጫወትን ትልቅ እህቴ እሷ ጓደኞች ምናምን ሆነው ተነሱ ውስጥ ሁሉ እኔ ነኝ ትንሽ። ከዛ እየተጫወትን ሰጥ ያለ ሜዳ ነው እንደዚህ እየተጫወትን የሆነ ዲብ ነገር አለ እንደዚህ ማለት ነው። ከዛ እየተጫወቱ ኳስ ነው እነሱ የሚጫወቱት እኔ ከነሱ ጋር እየተጫወቱ እየተሯሯኩ ምናምን ከዛ አንደኛው ግፍትር ስታረገኝ እንደው 3 ጊዜ በጭንቅላቴ
እንደ ሜዲያ ሆኖ እንደ 3 ጊዜ ትገለበጫለች። የሆነ ዲብ ነገር አለች እንደዚህ እንዳልጋው የምትሆን ማለት ነው። ከዛ እዛ ላይ ስደርስ ኖሯል እንትን ያለችኝ 3 ጊዜ ጭንቅላቴ። ከዛ እህቴ ያችን የጎፈተረችኝ ቀጥቀጥ ያችን የጎፈተረችኝ ልጅ እገላለሁ አለች። ጨዋታ እኮ ነው። ታዲያ የተጫወታችሁ ግድ ላረጋለሁ አለች። ግድ ታረገቻት። ግን የላትም እንደሷ ያችኛይቱ የሚያግዝላት ምን ያግዘላት? ግን ትልቁ እህቴ ቅጥቅጥ ታረገኛለች። ግን አንድም ሰው ተነካኝ ታብዳለች፣ ትመታችኋለች። እሷ ብቻ ቅጥቅጥ እንድታረግ ነው። ይሄ ከፋ ነው። እሷ የሆነ ጥፋት ታጠፋ ትደረግብኛለች። ግን አንድ ሰው እንደዚህ ተነካኝ ጉድ ፈላ። ሰው እንድነካሽ አትፈልግ። አሁን ወንድሜ ጋር በጣም እንጣላለን፣ ግን ሰው ሲነካብኝ አልወድም። ይፈጣሪያል እንዴ ትመታኛለች፣ አታዝንልኝም። የሆነ ስራ ማልሰራም ካልኳት ይዛ ጥንዝል ነው የምታደርገኝ። ግን ሌላ ሰው ከነካኝ ወንድ ነው ሴት ነው ትገጥማለች። አንድ ሰው እኮ እኔ አሁን ወንድሜ ጋር በጣም እንጣላለን፣ ይመታኛል። ትልቅ ወንድሜ በምግብ እንጣላለን፣ በምን ግን ሰው ሲነካብኝ እኔ ደግሞ ነገረኛ ነኝ። በልጅነት የጥሩብኝ ማለት ነው። ዝም ያልኩ ነገረኛ ነኝ። የሆነ በቃ እንደዚህ ተነካሽ ጉድ ፈላ። አንድ ጊዜውን ደግሞ እንትን ዝቆሽ ይባላል እኛ ጋር ማለት ነው። ስንዴ ለበሶ ምናምን ጤፍ ረገጦ ምናምን ይባላል። ጤፍ ረገጣ አለ፣ ስንዴ አለ፣ ጤፍ አለ። ከዛ ኃይለኛ ዝናብ አለ። እዛ እኔ ትልቅ ጥላ ይዣለሁ ዘንኮሌ ማለት ነው። ከዛ እንትን አለ የሚሰራ እኛ ጋር ማለት ነው። ከዛ እሱ አለ እና ጥላውን እንጥቃርግ